ዛሬ በደም ብራቴን እበላለሁ ማለት ባለሙያው እንኳን አንዳንዴ መከራ ነው እንዴ አርጊው ነው አሚል እንትና ሚስቱ የሰራችው ነገር አያደንቅም። አይ እንዴ ነው እስካሁን ድረስ ቢበሰል ግን ከመጀመሪያው ሳይታሽ አንተ ሾቦ ካልበዛ ውድም ሲቁመስ አንቺ ናፍቆ ይኖራል በለው ወላሂ እንደ ብርቅ ነው የታየው። 4 አመት ከርሞብኝ ናፍቆት ይማል ግን ጠፍቷል። ወላሂ ከምሬ ነው። ለካሜራ ብዬማ እንዲህ አልታገልም። ሁለቴ ጎርሽ ተከታ አረጋለች ባይጣፍጠኝ ኑሮ ዞሮ ራቱ ጥፊ ምንድነው? ወንፊት ይባላል። የዛሬውን ሳማ እንዴት አገኘው? አረ በርካሽ አግኝው ነው አየሽ ሲጫወት የዛሬውን ሳማ እንዴት አገኘው እለዋለሁ። በርካሽ አገኘው። አው እንግዲህ ተመልካቾች ስራ ልንጀምር ነው። እንዴት ዋላችሁ? እንደምን ዋላችሁ? እንዴት ናችሁ? እኛ ደህና ነን። አሁን ይሄው እንግዲህ ሀገራችን ባህል ይሄ ነው። ሳማ ይባላል። ይሄ ሳማ ለቀማ ነው ዛሬ። ሳማ ለቀማ ይሄውላችሁ እንደዚህ ይለቀማል። በዋናነት ሳማ በበጋ ነው በክረምት የሚያምረውም የሚሰራው? በበጋ ነው። በበጋ አበቃቀሉም ያምራል። ቆንጆ ይሆናል። አሁን ቅጠሉ እርሶት እኮ ነው። የክረምት የክረምት መሀሏን አታምቶ ነው እንግዲህ። ይቺ እሺ። ስለዚህ ዛሬ ሳማ ወጥ ልንሰራ ነው። የሳማ ወጥ ነው ዛሬ። በሳማ ነው የምንበላው። አታችን የምንበላው ዛሬ በሳማ ነው። ሳማ የልጅ መግረፊያ ነው የምናውቀው ድሮ። ያው ሳማ ወጡም እንዳለ ሆኖ አንዴ ጥፋት ያጠፉ ልጆች በሳማ ይገረፋሉ። ዛሬ ማይነካቸው እናቴ ዛሬ የሚነካቸው የለም። እንኳን በሳማ በለስላሳ ቅጠል በለበቅም ነካም ያረግ የለ ዛሬ። ልጆቹም ነፍስ ያወቁ ናቸው። ያው የሚረብሽም ቢኖር ሳማ የሚያነሳ የለም ነው እንጂ ልጆቹ እንኳን ከጥፋት አይውሉም። ማነሽ ጭንቅላቱ ነው የሚሆነው? ክንፍ አናቷስ ክንፏም ትሆናለች። ይቺ ሙሽራዋ አያት ይቺ ግልጥ ያለችው ይቺ ትሆናለች። አሁን ቆንጭላቱ ዲፍን ያለ አለ። ያ ይሆን ምን ሌላ ነገር ሊይዝ ይችላል። ያ ውስጡ ቆሻሻ ነው። ይሄም ደግሞ አይበስልም። አይበስልም። በብዛት ኮሲ ላይ ነው የሚበቅለው። ግን ያው ውሻ የሌለበት ግቢ ምን ካልሆነ ብዙ ጽዳት ላይ ኖረው ይችላል። ውሻ የለም። በተለይ በፊት መጸዳጃ ቤት ገጠር የለም ነበር አይደል? የለም ነበር። ዝም ብሎ በቃ ሜዲያ ላይ ሽንት ምናምን አሁን ዝም ብሎ በጓሮ ነበር የሚሸነው። በጓሮ ነበር። ዛሬ አሁን ጥዲት ያለ ሆኗል። መጸዳጃ ቤት ስላለ ሽንት ቤት ነው የሚጠቀመው ሁሉም። እቃየም ብቻ ሳይሆን ማሳውን ሁላ ያወጣል ሳማ። ማሳው ሁላ የማሳው ደግሞ በጣም ያምራል። በተለይ በበጋ ቅብቅብ መሃል። አሁን ዛሬ ይሄ ክረምት ስለሆነ ቅጠል ያበዛል። ያው ብዙ አብስሉኝ ይላል። እንደ በጋው አይሆንም። የበጋው አንድ ግንፋሌ ይበቃዋል። ያሁኑ አብስሉኝ ይላል። የክረምት ዝናብ ስለጨቀጨቀው ሚጣ ባንቺ ዘመን ሳማ ተሰርቶ ያውቃል? አንቺ መግረፊያውንም መብሉንም አታውቂው? ታውቀዋለህ? ምኑን ሳማ እናቷ አልጠዲያልሽላትም? ጠዲያላት አለ። በልተሽ ታውቂያለሽ? 3 ቀን ጨራሽ ቀኑንም አረሳው። ቀኑንም አትረሳ። አንድ ተመልካቻችን ከውጭ ሀገር ለመድኃኒትነት ፈልጊው ነው ብላን ያኔ የት ነበር የለቀምሽው? እንደውም በበጋ ሆኖ ሳማተሽ ብዙ ቦታ ለቅመሽ ነበር። ፀሐይ ነበር የዛን ሰዓት በጣም። አሁን የለውም ነበር። በዛ ታይ ሸለቆ ለሸለቆ ያው አንድ ሸለቆ ውስጥ የነበሩትን ያንን ለቀሜ ወስጄ ነበር። 2 ኪሎ ነበር ያለችን። እንደውም 2 ኪሎ ደግሞ ወዲያውኑ እርጥቡን ብዙ ይሆናል። ሲደርቅ ግን ትንሽ ናት እኮ ቀለል ይላልና በጣም ብዙ ነበር የተለቀመው።
እንግዲህ ያው አላህ መድኃኒት ያርግላት ቆይቷል ዞሮ ዞሮ ከሄደ ስለዚህ ሳማ ምን አይነት ጥቅሞች አሉት ምን አይነት የጤና ጥቅሞች አሉት ምን አይነት ቫይታሚንና ማዕድናት በውስጡ አሉ የሚለውን እንግዲህ በኋላ እንነግራችኋለን ለተመልካቾቻችን ይብቃን እንግዲህ ቅድምም ለቅመሻል አይደል ጧት አዎ ለቅመ እስኪ እንግዲህ የተለቀመው ሳማችን ነው ዛሬ በደም ብራቴን እበላለሁ ሰይድማ ሆነም ብሎ ነበርና እንዴት አይሆንም ምኑ ነው አተርቆኝ ሲመጣ ዛሬ አተርቆኝ ራስ ቀድሞ መዘጋጀትማ ጎመኑ ቋረሙ አልታረመው ለምንድን ነበር ያልሽኝ ከስሩ ያለው አረም አሁን አይዲዋለሁ ዶሮቹ ይሄንን ስሩን መንገድ ላርገን ስንናለው ማለት ነው የፈረንጅ ዶሮች አሉ እሺ እየተንደፋደፉ ተስሪ ነውሉታል ግንዱን ይቦረቡሩትና አሁን ዝም ብዬ አይዲዋለሁ እንግዲህ አሁን ታላይ ሳይዲው ዲህና ለከብቶቹ እንትን መሆን ይችላል አዎ ወካ ይበሉታል ወንድሜ ዳና እንዴቷ እንግዲህ ሰዓታችን እያያያዝን ነው ተመልካቾች ሳማውጣችን ሊሰራ ነው እዚህ ጋር ወንፊትና ቆና ባህላዊ የስፌት እቃዎች አሉ ሳማችንም ተቀምጧል ይሄ ጠቅላላ ሁሉም ሳማ ነው አዎ ሳማ ነው ይሄ ጠቅላላ አይደል ሁሉም ሳማ ካልሆነ ከወዳ ተወኛለህ ቆይቶ የነፋስ አቅጣጫ እንጨት ውስጥ ይያዝ ነው እንጨቱ ተሆነ አይጤስ ተመልካቾች ውጭ ላይ ያደረግነው የበለጠ ብርሃን እንዲኖርና ቀረጻው በተሻለ መንገድ ለእናንተ እንዲደርስ በሚል ነው ስለዚህ ዛሬ እንግዲህ የሳማውጥ ነው በብዛት የተለመደ አይደለም በአገራችን እንግዲህ ምናልባት ሌላ ቦታ ሊኖር ይችላል እዚህ አካባቢ ግን ከቆላ ይልቅ ደጋ ነው አይደል ደጋ ነው እንደውም ደገኛ ሳማና ምንድነው የሚባለው ደገኛ ሳማ ይወደል ይባላል የሳማ መባያ ሆድ ያለሰለሳል ይላል ያማቀናተኛ የሊቤት ያፈርሳል ይባላል ተነተረቱም አዎ ሌላ እንደውም ዘፈን ማሪቱ ለገሰ ምንድን ነበረ እኒያም ባሰሎች አበላል ያውቃሉ ከገብስ እንጀራ ላይ ሳማርጉ ይላሉ እሺ አሁን ውሃችንን ጣድን ውሃ ጣርና ሆነ ይሄ ትፈላ ነው እንግዲህ የሚገባው ተመልካቾቻችን ቀጠለናል አሁን ምን ያያረግን ነው ቆይ ሳማውን እያሸን አሁን ይሄ እንዲህ ይታሻል እንዴ አይፋጭ ስናራግፈው አሉ ምናምንቶቹ እንዴተል እንደምን ያሉት ይረግፋሉ አሁን መጀመሪያ አራግፈሻል መጀመሪያም ተራክፋል ተወሰነ አሁን ደግሞ ይው እንደዚህ ይደረጉ ስለዚህ አሁን ይሄ የሚያቃጥለው የሚፋጀውም ይረግፋል አይፋጅም አሁን ይሄ ወንፊቱ እንደዚህ ታሸው በቃ መፋጀቱን ይተዋል ሌላም ቆሻሻ ካለው ይራገፋል በዚህ ይራገፋሉ ስለዚህ በወንፊትና በቁና ታሸ በቃ ታሸ ብዙ ትግል አላት እሺ አሁን እንደፈለግሽ ስታገላብጩ እንዳያቃጥልሽ ነው እስካሁን እንዲያቃጥል ነው የሚታሸው ይሄው አሁን እንዲሳረቀው ይሄው አይፋጅም እንደፈለግሽ ልሞክረው ቆይ ይቀራዋል እንዲያይፈጅህ እና አንቺ ያቃጥልሽም እንዴ ያቃጥለኝ አሁን እንትን ብሏል እነዚህ ሾክ የሚመስሉት ነገሮች ይረግፋሉ ተራክፈዋል
አሁን እንዲህ ሆነና እንደሌላው እንደ ጎመን ወይ እንደ ወጥ የሚቁላላ ነገር የለውም። ሽንኩርት ምንም አይገባም። ስለዚህ አሁን እዛ የጣርሽው ምንድነው? ድስት ውስጥ የተጣደው ውሃ ብቻ ነው። ውሃው ይፈላል አለ። ውሃው ይፈላል። ይሄንን ሲፈላ እንጨምረዋለን። አጥበን አራግፈን አሁን ይሄ ይጨመርና ይበስላል። ተበሰለ በኋላ ደግሞ ይንጠፈጠፋል። እንደገና ሙልጭ አርጎ ያን የተንተከተከውን ውሃ እናንጠፈጥፈዋለን። ምን ተፈጠፈው ለምንድን ነው? ከተቀቀለ በኋላ አለው ሲበስል የሆነ የሚምለገለግ ነገር አለው። የሳማው የራሱ ማለት የራሱ ያ መውጣት አለበት። ያው ልቅ ብሎ የወጣ ጊዜ በቃ ሳማይቱ ቁልጭ ትላለች፣ ተጣፍጣለች። ያቺ የምታምር ትሆናለች። ቆንጆ ምግብ ማለት ይሄ ለጤንነት ይሰጣል። ሳማ ቀድመሽ ስላራገፍሽው ነው መሰል ብዙ ነገር የለውም መስራሱ ሳይው። አዎ እንጂ እኮ ሳማ ላይ አባጨጓሪ ሌሎችም ላዩ ላይ የለም። እነዛ ነፍሳቶች አሉ። አባጨጓሪ ምናምን የሚገኘው በጣም መሬቱ ላይ አዲስ የበቀሉት ማለት ነው። እንደዛ መሬቱ ላይ ሲሆን ነው። ይሄ ቁመቱ ረጃጅም ስለነበረ አያቸው እንዴትኛሉ አያቸው ይታዩሃል። አያቸው እኒህኒ ይራገፋሉ። አሁን እንዴት ያራጓቸው እንደዚህ ሲሆን ማለት ነው። እሺ አያቸው ዝፉ እንኳን አሁን አንድ ዙራሽ ተሻራገፍሽ፣ ሁለተኛ ዙር ደግሞ እየታሸ ነው። እንዲረግፉ ነው። ብዙ ጊዜ ሳማ ይሰራ ነበር ድሮ። እንዲሁ በበጋ ጭራሽ በጋውን ያምራል ሳማው። ሲበሉትም ይጣፍጣል። ሲበሉትም ይጣፍጣል። በሌላ ነገር ግን ምንም ነገር አይፈልግም። ገብስ ዱቄት ብቻ ነው የሚፈልገው። አሁን ለማዘጋጀት ገብስ ነው። ዘይት ሽንኩርት ምናምን የለም ብለናል። ምንም አይፈልግም። በሽሮስ አሸቦ ብቻ ነው። በሽሮ ማይሆን ቢያርጉት ምን ይሆናል? አሁን ይበላሻል፣ አይጣፍጥም። ቃናው ያው ሽሮ እንትን ስለሚለው ይለወጣል፣ ግራ ያጋባል። ምንም ደስ አይልም። በዱቄት ነው፣ በገብስ ዱቄት። ሳማ የሚፈለገው በገብስ ዱቄት ነው። በኋላም ሲበላ በገብስ እንጀራ ቢሆን ደግሞ ጥሩ ነው በጣም። ያማ ተገይቶ ነው በተኩስ እንጀራ እንዲያው እሱን በረድ ያርጎ ሳማውን። ሳማው ቀዝቀዝ ሲል ሲቀዘቅዝ ነው የሚፈለገው። እንጀራው ተኩስ ሲሆን ቆንጆ ነው የሚሆነው። ስለዚህ የማራገፉ ስራ አንድ ጊዜ ብቻ ሳይሆን ሁለት ሶስት ጊዜ ነው። አይ ቶሎ አይጠሩማ። እኒህ የሚላወሱት ነገሮች ቶሎ ስለማይጠሩ በጣም እንዲራገፉ እነሱ። በልጅነት አጥፍተሽ በሳማ ተገርፈሽ ታውቂያለሽ? ቅድም ስለ መግረፊያ እያነሳን ነበር። እኔ በሳማ ተገርፌ አላውቅም፣ ግን ሰዎቹ ሲገረፉ አውቃለሁ። ወንድሜን ግን እናቴን ቆርጣ ተተገርፈው እጅጁን ስትለው በቃ እጁ ልክ ተንደበደበ ቁስል እንዲያለው አልፎ እንደው እንድብድብ ባለ በቃ ያን እጁን የለበለበይበት ማለት ነው። እኔ ምንድነው ያስታውሳለሁ በጓሮ ሂጄ ሱሪ ልበስ የተባልኩ ጻኑ የሳለበስ ሂጄ አንሸራቶኝ ሳማው ላይ ወደኩ። እንዳለ ታፋ ባት ምናምን ይበቃ ያንደበድባል። ያብጣል፣ በጣም ያብጣል። ያሰክራል። ልክ አሁን ንብ ነድፎት ሰውነቱ እንደሚያብጠው በጣም እንደዛ ነው የሚያቃጥለው። እንግብግብ ያረጋል። ስክር ነው የሚያረገው። ሆድ ይገባል። በጣም ትፈጅ ሆር ነው በላይ ከሆነ ሊገልም ይችላል። ከጠና እኛ ራሱ ተንለቅም አሁን እጃችንን ማሰሪያ ታላረግ ልክ እስተነገ ድረስ አይለቅም። ንዝናዚ መለብለቡ ማለት እነዚህ ሾክ የሚመስሉት ነገሮች እንዳለ ሰውነት ጋር ሂደው ይጣበቃሉ። ድሮ ግን አንዳንድ ጨከን የሚሉ ወላጆች ከሳማም አልፈው ሌላ መቅጫ ነበራቸው። በርበሬ ማጠን የሚባለው ምንድነው? አሁን እውነት በርበሬ ይታጠነ ነው እንዴት ነው የሚባለው? እንዴ አይቻላቅም። ግን በርበሬ አመለኛም ልጅ ታለ ምንም ታለ በርበሬ ጠኑት ይባላል። ግን እኔ እንደው ሞክሬም አላቅም። በርበሬ ማጠን ሲባል መግደል አይሆንም። ያው መግደል ነው። እኔ አላቅም። ግን ባፋቸው ይላሉ ከስር በርበሬ ተደርጎበት እንደዛም የሚያደርጉ ይኖራሉ ከስንት አንድ። አሁን ወዲያው
ሊታጠብ ነው። አዎ እዚህ ጋር ታሽቶ የተራገፉት ተራግፈዋል። አሁን ደግሞ ውሃው ሲገቡ ይለቃል፣ አቧራው ይለቃል። እንግዲህ አንዲያቾፍ ቹፈሽ ዲፊውና ከዛ እንዴት ታጠራዋለሽ? አሁን ማቃጠል አቁሟል። የለም አቃጠልም ምንም አይፈጭ አሁንስ የለም። ይሄ ያቧራው የምኑ እና ይሄ እስታ ምን ጨርስ እሱን ቀናስ አዎ እንዳይከላከል አዎ እሺ ስለዚህ አሁን ሁለተኛ እየተጠራ ነው አሁን በቃው ነጨጭም ነው ሆይፍላና ጭሙቅ እየተደረገ ይገባል። ሌላው ለምን ይጠቅማል? ለጤና አሁን ለምሳሌ ጨጓራ ምናምን አለባቸው የሚባል ሰው አሁን በርበሬ ምናምን ነገር ከሚበሉ ይሄን ሳማውን ቢበሉ ማለት ነው ተተገኘ ያ ጨጓራ የተላጠው ጨጓራ ያለሰልሳል ይባላል። እንደዛ ያለሰልሳል። ለሆድ እንደው ጤና ነው ይባላል። እንደውም ለመድኃኒት ያስፈልጋል። እንደ መድኃኒትነት ማለት ነው። እንደ መድኃኒት ያስፈልጋል ሳማ። ሻሉ አማን ናቸው። ሳማ ወጥ ነው ዛሬ እንጠራለን። ደህና ውላችሁ ማታ ስማኝ። ደህና ነን አልሐምዱሊላህ። ደግ ከርማችኋል? አሁን ውሃው ፈላ። ስለዚህ ውሃ ሊጨመር ነው። ማን ነው ሳማው ሊጨመር ነው? አሁን እየበሰለ ነው። አዎ አሁን ይሄው እየበሰለ ነው። እየተልተከሽ ዶሮ እሺ ዋ እሺ አረ ጀርባህን ነጥዬ ነሻቴ ሞይምታ ካሜራ ሲቶ አረ ዶሮይቱ ስኔ ጋር አቃጋዛው ቻይ ዲዳሽ እናቴ አረገኝ በግድ ነገር ፍለጋ አሁን ይሄ እየበሰለ ነው። ወይን ተከተካል ገና ነውና ከጎመና ከዚህ ማን ቶሎ ይበስላል? እንደው በመን ተክተክ አይ ይሄ አሁን ክረምት ስለሆነበት ነው እንጂ አሁን ቆየት የሚለው ማለት ነው። ሳማ ያፈጥናል። ያ ማለት ውሃ ሲጠግብ አዎ ብዙን ተክተኩኝ ይላል። አዎ ያ የጣሃው የሆነ እንዲሁ በበጋው አዲስ ተታረጋ ቶሎ ትበስላለች። ቶሎ ይልማልም ይበስላልም ቶሎ። ስለዚህ ሳማ ያፈጥናል ትበሰል። ከጎመኑ ሳማ ይፈጥናል። ያ ሳማ ያፈጥናል። ጎመኑ ብዙ አብስሉኝ ይላል። ያው የሚጠበስ ሲሆን ነው የሚያፈጥነው። ኧረ ጉድ አረፋ መድፈቅ ጀመረ። አዎ ያውልህ እንግዲህ ተከተክ እንዲህ ይሆናል። አሁን ይሄ ውሃ ሊደፋ ነው። ይደፋል። ይሄ ጭምቅ ተደርጎ ይፈሳል። በደረቁ ነው የሚሰበቀው። በደንብ መንጠፍጠፍ አለበት። አዎ በደረቁ የሚሰበቀው እርጥበት መኖር የለበትም። አዎ ቁጭ በይዘ ወጥ እንጨቱ አዲስ ነው እንደገና አዲስ አብጅቸው አልተበላላም። ቀጭኒቱ አታልመው
ለዛ ነው ወፍራም ነው የሚያለመው አሁን ቀጭን ይወጥ እንጨት አለሽ አይሆንም አያለመው ይሄ ወፈር ያለ እንደው በደንብ ይፈጨዋል በደም መደፍጠጥ አለበት ተኩረፈረፈልሽ ተኩረፈረፈ ተመልካቾች እንግዲህ ሳማ በጣም ብዙ የጤና ጥቅም አለው አንዳንድ ነገሮችም ለማየት ሞክሬ ነበር የህክምና የባህል ህክምና ሌሎችም የዘመናዊ ህክምና ኔትል ነው የሚባለው በእንግሊዘኛና ብዙ ቫይታሚኖች በውስጡ አሉት ቫይታሚን ኤ ቫይታሚን ሲ ቫይታሚን ኬ እንደዚሁም ብዙ የቫይታሚን ቢ አይነቶችን በውስጡ እንዳሉት ለማየት ሞክሬ ነበር እንግዲህ ለጤና በጣም ጠቃሚ ነው ለጨጓራ ብለሽኛል ቀደም አዎ ከዛ ባሻገር የሽንት ማስወገድ ስርዓትን ለሚያከናውኑ የሰውነት ክፍሎች ከኩላሊት ጀምሮ ፊኛ የሽንት ቧንቧ ለነዚህ ነገሮችም በጣም ጠቃሚ እንደሆነ ነው እንግዲህ ሳነብ ያገኘሁት መረጃ የሚያሳየው ከዛ ውጭም ብዙ የጤና ጥቅሞች አሉት ለምሳሌ ለመገጣጠሚያ ለትኩሳት ከዛ ባሻገር ለልብ የሚባል ለልብ ለሚያማው ሰው ለዛ ይሆናል ይባላል ታይቀደም እንደዚህ ለቅሜ ጥጄ ማለት ነው ዲኤስ ይዞ ሆዷል አንደኛው ለመድኃኒት ነው ብሎ ማለት ነው አዎ እንደዚህ አርጌ ሰርቼ በሳህን ፍናርጎ ይዞ ሆዴ መድኃኒት ነው ተብሎ ማለት ነው ለምን ይሆናል ይሄ ብንላቸው እኛ ያው ዙም ብሎ ለመብላት ነው እንግዲህ የምናስበው መድኃኒትነቱን ያው ግን ለሆድ አይለበልብም ልብ ምናምን ለሚለው አያቃጥልም ቆንጆ ይሆናል ተስማሚ ነው አዎ ግን ለምንድን ነው ብለው ልቡን ያመመው እንደዛ ሳማ መድኃኒት ነው ብለውኝ እንዴው ታገኝህ አንጣልኝ ብሎኝ ነው ምናምን እያለ ይዞ ሆዷል ስለዚህ ለብዙ በሽታዎች መድኃኒት ነው ማለት ነው ከዛ ባሻገር ተመልካቾች ከቅጠላ ቅጠል ለምሳሌ ጎመን ሰላጣ ቆስጣ ከመንላቸው በቅጠላ ቅጠል ደረጃ ከመንመገባቸው አትክልቶች ሁሉ ከፍተኛ የሆነ ፕሮቲን እንዳለው ነው እንግዲህ ያገኘሁት መረጃ የሚያሳየው ስለዚህ ያው ግርጥላችሁ ወደፊት ገልሻ ስትመጡ በአገራችን ደንብ በእንግዳ በማክበር በባህል በስርዓቱ ሙክት በግ ጠቦት ማቅረቡ እንዳለ ሆኖ ሳማም ያሰኛችሁ ደግሞ ተጨማሪ ሳማም አለ ከጓሯችን አንዳንዴ ግን በጋውን ይጠፋል መሰላው እንደ ድሮ አይደለም በጣም ፀሐይ ሲሆን ይጠፋል ያው ብላጊ ሊዘራ አካባቢ ማለት ነው የዛን ሰዓት ቆንጆ ሳማ ይወጣል ቆንጆ ይሆናል የዛን ሰዓት እንጂ ይጠፋል ጣሃው ተጠና ይጠፋል አንቺ ግን ተወጃለሽ የሳማውጥ በራስሽ እኔ አዎ አይስ እንዴት ነው እሱም ይወዳል ሳማውጥ ይወዳል አዎ በረድ ትትል ታተቃጠኖ ፈር ብላ ቆንጆ ነው የሚሆነው ተቃጠነ ግን አይረባም ከቀጠና ያስጠላል እንጀራውም ላይ አያምርም አዎ አረንጓዴ መስኖ ከሆነ አዎ ወፈር ትትል ያቺ ቀልፈፈ ተደርጋ ትትደረግ ቆንጆ ትሆናለች ስለዚህ እንደው በአጠቃላይ አንድ 20-30 ደቂቃ አይወስድም እስከሚንተከተክ ይወስዳል ላም እንዲልልን እኮ ብለን ይሄው አሁን መብሰል ይዟል አቤት እህቴ እንዴት ዋል ንቁለሽ ነው አዎ አልহামዱሊላህ ደህና መጣችሁ ወይ አቤት አዎ እህቴ እናንተሳ ደህና መጣችሁ ዲክ
ስለዚህ አሁን በደንብ ከመታው በኋላ ይጠነፈፋል ማለት ነው። አዎ አሁን እየደረሰ ነው እንግዲህ እናጠነፍፋለን። እንታው ብዬ ነው። ከሌላ ቦታ መጥቶ ግን እንደው ሳማ ቀርቦለት ለመብላት ከብዶት ሲቸገር አይተስተካለሽ? እኔ አሁን በበኩሌ ሳማት ይቀርብላቸው ማያውቁ እዚህ ራሱ ተገባሁ እዚህ ቤት አንዲ ሆነ እንግዲህ መጥቶ ማለት ነው እንደዚህ ሳማ ጠዴን ነበርና ቢደረግለት ምንድነው ይሄ ቅጠል አለ ሲል ሳማ ነው እኔ ይሄንን ቀምሽ ያላቅም ብሎ በወጥ ብቻ ነው ይበላው ያን ሳማውን ጥሎ ማለት ነው። እና አረንጓዴው ነው ታውኛለ እንዴ ይሄንን አይቸው ማላቅ አለ ይለፋይ ለጊዜው እንጂ ያጋጥማል። ሰው ሲታመም ለምሳሌ ምግብ ተጠቅሶ ይከዳል ሰው ቤት። አዎ የተገኘው ነው ስጋ ካለ ስጋ ምስር ወጥም ክክ ወጥም ሆነ ምንም ወጥ። አዎ ሳማስ ቢኖር አሁን ጎረቤት ለመጠየቅ ሰው ታሙ ሳማ ይዞ ይከዳል። ደስ ይላቸዋል እንዴው ሳማ ቀርቶ አሁን ጎመኑን ራሱ ሰርተን ጎመን አርገን ይዘን ብንህር ተታመመ ማለት ነው በጣም ምርጥ ነው የሚሆነው ደስ ነው የሚላቸው በጣም። ስለዚህ ሳማ እንደውም ይፈልጉታል። አዎ ይፈልጋል ታሞ የተኛ ሰው በጣም። ይሄ ምንድነው? ይሄ ገብስ ዱቄት። የገብስ ዱቄት። አዎ የገብስ ዱቄት ነው ይሄ። እንቆቅልሽ በልጅነታችን ዙሮ ራቶ ጥፊ ወንፊት ዙሮ ራቶ ጥፊ ምንድነው? ወንፊት ይባላል። ዙሮ መግቢያው ጨራሮስ ዙሮ መግቢያው ጨራሮ ቤት እንዲሆነ ይማቃል። አይን ነው ዙሮ መግቢያው ጨራሮ አይን። በሯን ዘግታ የምታጨበጭብስ ዲስት ይሆናል። አው ሽሮ ወጥ ሊሆን ይችላል። ንፍሮ ይሆናል። ሁሉም ይሆናል። አዎ እኔ እንዲህን እንቆቅልሽን አላቅም። አንተዬ እኔ እንቆቅልሽ አባሴ ይሻላል። ለዚህ እሱ ያውቃል። እሱ ወግና እንቆቅልሽ ረገኝ እሱ ያውቃል። እናቴ እኔ ይሄን አላቅም። አሰሩ መልሶ ወረደ ታይ ኦሆ ወላላ አዎ ምን ተረፈ? በዛም ገባ እንግዲህ ያዳርሳችሁ መሆንክ እሺ። ከዚህ በኋላ ሳውን ተጠነፈፈ ውሃ ይደረግበታል? አይደረግም። አሁን አይደረግም። አሁን መስበቅ ብቻ ነው። አሁን ይጨመቅና አሁን እናስወጣና መስበቅ ብቻ ነው። አሁን እንግዲህ በዚህ ለሱ በተዘጋጀ ወጥ እንጨት ዋጋሽን ታገኛለሽ። ማምታት ነው። በስሏል ግን ነው ወይስ አሁን በቀረጻው ምክንያት አጣርፈሽዋል? በስሏል። ደህና አሁን እንግዲህ መከራውን ማሳየት ስራ ነው። መከራዋት መፍለክለኩ እኔ ላስቆ እንግዲህ አይው ተፈራለኝ። አባሰይዲ ነው ማስጨምዴት በመግረ ይዛታል። ፈጅሃል ገንፎ ማገንፋት ይሻላል። አይ ደህና ነኝ እስካሁን ችግር የለም። ትግል እኮ ነው እንዴ ፈጅ እጅህን ይፈጅሃል። ታካተነ ገንፎ ማገንፋት ይሻላል አንዴ። ስለዚህ ጉልበት ይፈልጋል ችሎታ ብቻ እንዳልሽው። ግን ክረምት መሆኑና ሳማው ውሃ የጠገበ መሆኑ ቶሎ እንዳይልም ያደርገዋል። የበጋው ግን ውስጡ ብዙ እርጥበት ስለሌለው የዘማየው እንዲህ ነካት እናረጋው ራሱ ይያዝልህና ይሄ የመፈርፈር ባህሪ ያለው ይለናልህማ። ምን ይወረድበት ከዚህ በኋላ ያን ዱላ በሚያክል ወጥ እንጨት ወገብ ዛልሆን። ተመልካቾች እንግዲህ ደርሶ እስከባላኔ ራሱ ከበላው 3-4 አመት ይሆነኛል። 4 አመት በልጅነትህማ ትንሹ ነው። አረጂ መጥቼ መቼ ነው በልቻል ሶፊ ጋር ሰርተናል። ከጦርነቱ በፊት ሰርተናል። 2013 ላይ በልተናል። 4 አመት ሆነን ማለት ነው። 5 አመት 2018 አይደለም። እንደውም ያኔም ወደ መስከረም ላይ ነበር የመጣ ነው። የዛም ጊዜ እንዲሁ ረጃጅም ነበር እኮ
ረጃጅም ነበር ግን ልሟል ያኔ ገና ወይ ጉድ ወይ ፈተናሽ ሳማዬ እኛን ስለበልቢ እንዳልኖርሽ ወገብሽ ሲቀለበል ያ ሳማ አሁን ተንተከተከ ያት ሌላ ነገር ስደርቅ መምታንሰው ይው እንደዚች ይሆነ አሁን የገብሱ ዱቄታችን ሊገባ ነው አሁን ተመልካተን የገብሱ ዱቄቱ ግን ከማጣፈጫነትን በተጨማሪ ያለመዋል ሲታሽበሱ ብቻውን ይገናኛል እንግዲህ አልጠባችም አየ ተጠባለች ልጅ ትልቋ ጥጃ እንግዲህ በለው ተመልካቾች ስለዚህ ዛሬ እንጀራው ያው የገብስ እንጀራ የለም ለጊዜው ጤፍ ነው ጤፍ እንጀራ በሳማ ወጥ በርጎ ነው ራት ውጭ ላይ ነው የምበላው እናንተም በደንብ እንዲታያችሁ ብቻዬን አስቀርቤ ማየን እንጋብዘዋለን ይወዳል ራጌቷን ነው ዱቄት እንነስነስ ዱቄት ይደረጋል ያው ገንፎ በዮኒያ ስንት ቀን ነው አንዱ ለቀን ገንፎ አገንፍቻለሁና አቤት ፈተና ነው ሲበሉትና ሲሰሩት ጤፍ ሳማ ታካሽ ነው ጤፍ ማለት ማረሟ ጤፍማ በጣም ደገኛለ እንጂ ዘርፎ አረም የበላው በልቶት የተረፈውን ማለፈው አይጋ ቀብሩ ያየነው ገብስ እንዳለ አይኸው አረም ወጥቶታል ገብሱ ድኗል ግን አረም አለ ገብሱ ድኖ ነበር ገብስ ሊቀት አልበዛም ነጭ ሆነ እኮ ታዲያ ቆይ እንዴ ታገስ ቆይ በረድ ይበል እሳት አጥቶ ነው አሁን ከያቱም ዛጋቸው ጋር አይመችም አልመቻለኝ አያስገቢው ነው እየተንተከተከ ቢሆን ቆንጆ ነው ስለዚህ ተጥዶ እየተንተከተከ ደግሞ በመሃል ወይ መከራሽ ሳማዬ ያው ዱቄቱ በዛ ተተልብና ይኸው አሁን መልስ አረንጓዴ ሆነች ስለዚህ ያው ሙቋ ነው የሚገባበት ቆይ ለማራዘሚያው ነው ሙቆሃ ይሄ እንትን እንዳይጓጉል ሙቆሃት ይሆን ይሄ ይጓጉላል ገብሱ እሱ ግን ቆንጆ ሆነ እሱ ቆንጆ ሆነ ዱቄቱን ከዚህ በኋላ ይበቃል አላላላ እና በቃ ይነጣላ ሊጥ ሆነ አሁን ግን እንትን ሲሆን ሲበስል አረንጓዴ ቅጠል ይሆናል በደንብ ወይ ታውላ ይያርጋል ያው ቀድም አሁን ሊጥ መስሎ ነበር ነጭ ሆኖ ማለት ነው አሁን ደግሞ ያው እየላመት ይሄድ ለሶፊ ምን ልላከላት ቆይ ማታ ደውዬ ሳማቴ ካቦይ እንዴት ነው አላማም ግን አሁን ለሟላ እና ታዲያ ይሄ ቀረው ታልሽ ሌላ ነገር ነው ከዚህ በላይ ሱስ ምን ይወርድበታል በዱላ ሲታሹ አለመከራውን ሲያይ
ገበያ መሃል እንደተገኘ ሌባ እንግዲህ አልጂ ተቃጣቃጣ በደም ስለዚህ ሳማም ሰርቷል። አየ ይቀር የለም ማለት አንድ የሚቀር የለም እሱ ሰሰብቃት ወይ አንተ ነው አርቅ ያላረፍ አንተ አልሰበካት አሁን እኛ እንግዲያ እንዲህ በመስበቅ ወገባችን ሲቆረጥ አንተን ያገባች ያገባች ማን እንዴው እሱማ እንግዲህ ሄዳው እንችላ ባለሙያ ወንድ እንኳን አንዳንዴ መከራ ነው እንዲህ አርጊው ነው የሚል እንትና ሚስቱ የሰራችውን ነገር አያደንቅም። አይ እንዴት ነው ኧረ የለም አሁን እንዴው የተሰራለትንም ያደንቃል ብሎ ነው። አዎ ጣጣም የለውት ሲሰራ ይሰራሉ ፊቶም ትውት ነው የቀረበልዎትን አድበው ይበላሉ። ባላ አሁን እንግዲህ ከዚህ በኋላ የሚቀረው ምንድነው? አሁን ከዚህ በኋላ እንግዲህ ጨውም አድርጌበታለሁ። ካላለው ቀምሳን ጨው ነው የሚጨመረው፣ ሌላ ምንም አይጨመርም። ዋም አይጨመርም። ሲወገው ጥንቆት እስካሁን ድረስ ቢበሰል ግን ከመጀመሪያው ሳይታሽ ከመጀመሪያው እሺ የዛሬው ዶሮ አንደኛ ነገር ፈላጊ ቀጥታ ይዘው ሲቆም የጉር ነው አሪስ ሲነዘ ጨረሳችሁ አጥፉና ረፍ። እሺ እንግዲህ ተመልካቾች ሳማችን እየደረሰ ነው። አሁን እንግዲህ እየበሰለ ነው። አሁን እየበሰለ ነው። በቃ እንግዲህ አንቺን ግን እንደ በጋው ሳማ አላስደሰተሽ? ምንድነው ችግሩ? በጣም ጥሩ ነው አሁን አሁንም ይህና ነው። ይሁንና ግን ያየበጋው በጣም ይልማል። እንደዚህ እንትን አይልም፣ አይሽረከረክም። ቆንጆ ነው የሚሆነው በጣም እንጂ ጥሩ ነው ላለሁ። አሁንም በዛ ላይ ሰዓቱ እየመሸ ስለነበረ እኛም ማብሰያውን ሰዓት ፈጠን መጀመሪያ ቸኮል ብዬበታለሁ። ብቻውን መንተክተክ የነበረበትን እና በጣም ሞከርኩ። እኔ አሁን ከላይ ያለው ነገር ምንድነው ብናነሳውስ ብዬ ነበር። ገብሱ መስሎኝ። አንቺ ደግሞ የራሱ ቲንተከተክ የራሱ ኮረፋ ነው ይሄ። አሁን ሲበርድ ማለት ነው እልም ይላል። ይሄ ራሱ ይጠፋል። ይጠፋል። ገርም። ስለዚህ ማሪቱ ለገሰ እንዳለችው እኒያም ባሰሎች አበላል ያውቃሉ። ገብስ እንጀራ ላይ ሳማርጉ ይላሉ እንዳለችው በገብስ እንጀራ ነበር ቢበላ ጥሩ የሚሆነው። ስለዚህ ለጊዜው ባለው ዙሮ በይህም ቆንጆ ነው። በገብሱም ባይሆን በይህም ቆንጆ ነው። ቀዝቀዝ ማለት አለበት ግን ትንሽ በረድ ማለት አለበት። ተመልካቾች እንግዲህ እየመሸ ቢሆንም መጀመሪያ ይውረድ። ከጋቻው ላይ ይውረድና ቀዝቀዝ ካለ በኋላ አቅርበን እንዴት እንደሆነ እናሳያቸዋለን። አሁን ጨረስን። በሰላ አርኪ አንተ አሸቦ ካልበዛ ውድም ወላሂ ምርጥ ነው። ተመልካቾች እኔ አልጠበኩም ነበር። አይልምም ስላልሽ ፈርቼው ነበር። እንጀራውን ያሳነሽው አንበላውን ብለሽ ነው። መቼም እንግዲህ አልመጣም ቤተኛ ነን በሚል ነው። እዛ ተርፎ ተቀምጦ ሊሞዝህ እንደገና ጥሩ አይመጣም። ዋው ቆንጆ ነው ወላሂ። ዘንባል ሳማው ትገርምህ ደግሞ ባይጊቱ አየ ሳማ ሰርተ ታውቃለህ አሉ። ግን እውነት ነው እንዴ? ያውስ እንዴ አልከሳ ከልጁ ሰርች ይሄ ነው። ከዚህ ከልጁ አለች እንኳንናት ረች ጥጃ ምንም ያንቀባረራት ናጉስ አመዝረፋ አቆናይ ከፋ እንት ለጂ ወይ ይሄና ናት አልኩ።
ምን አባቱ ነው? በቃ አያ በእንጂ ነኝ ሂጂ እያለኝ ልጅ ኧረ ቆየት ብለና ትሄዳለህ። ተይ ብሏል እኮ ሀቢብ ሰውዬው እኮ እንዳልበላ ስንት ስለፋ ቆይታ ሆነ እሷ በግረኝና አላህ አስወደዋል። ኧረ አይወደውም ይወደን አንቺ ናፍቆ ይኖራል እሳ በለው ወላሂ እንደ ብርቅ ነው የታየው። 4 አመት ከርሞብኝ ናፍቆት ከርሞብኝ ነው። ደግ ነው። አይ ለምንድን ነው ደግነቱ? ያስበላል። እንዴት የምግብ ፍላጎት ይከፍታል? ጭራሽ በየኔ ያከረክሩ። አሁን ሌላ እየሌንቶ ህዝብ ቢያከረክሩ ሲወጣ እየሌ ምንድን ነው? ጨው ጉርማዩን ጨው በጉርማይ ጨው እዚህ አውጥቶ ቢመቱት አሁን ይሄን ያለ አይደለም ሲመታ ሲሰበክ ጨው ሌላ ነው እሱ ጨው ይበዛል። እንደዛ ከሆነ ጨው ይበዛል። አይ ያማ አይበላም። ወሎ እንጀራ እኮ የሚያልቀው በሳማ ነው። አንድ ሙሰብ እንጀራ አንድ ሰው ይበላዋል። አርግያ እያለ ጉድ አረንጓዴ መስሎ እዚህ ግን ራስህ ሰርተህ ይዘህ ሄድከው ያን ሰው አግዞ ነው። አይ ከልጁ ይዘህ ሄድከው ራስህ አንተ ሰው ታግዜ አንተ እንደዚህ ይገተታል። አይ እንደዚህ ሰራው ስራ አሁን ምን አለኝ ጉቲ 3 ጊዜ ሳመው 3 ጊዜ በእንጀራው ወሰኛል። 3 ጊዜ ሳመው አሞት ነው እንዴ? አሃ ሳማሰኝ 3 ጊዜ ድርቅ ይላል። እንደዚህ አይቀጥንም። 3 ጊዜ ሳመው 3 ጊዜ በእንጀራው ወረስ እንግዲህ በረካን ሰጥቻለሁ። ሂድ ይማል ግን ጠፍቶሃል። ወላሂ ከምሬ ነው። ለካሜራ ብዬማ እንዲህ አልታገልም። ሁለቴ ጎርሽ ከት አረጋለሁ ባይጣፍጠኝ ኑሮ ያው ለፕሮግራሙ ለካ በፊት አጣብቼ ነው የሚገቡ ተረዶጎቹ ወደ ኋላ የሰራ ነው። ሳማ እንዴ ነው የዛሬውን ሳማ እንዴት አገኘው? አረ በርካሽ አግኝቼው ነው። አየሽ ሲጫወት የዛሬውን ሳማ እንዴት አገኘው እለዋለሁ። በርካሽ አገኘ የበጊቱን ታሪክ ደገማት። እኔ ጣዕሙ እንዴት ነው ለማለት ነው። ቀጥታ ነበር መጠየቅ የነበረብኝ። የዙሪያ ጥምጥም ቋንቋ እኮ ነው ችግሩ። ኧረ ጉድ! ማን ሰብሯ ነው በጊቱን? ማን ሰብሯ ነው ግን? እሷም እዚሁ አስፈልጓታል። እዛ ቤት እንደገቡ በጎቹ ጥፍሯን ተይደዋል። አሁን ሸት ነዲያስል ቤት ተረፈ እና እንትን አትላችሁ ነበር አታስረላችሁ ነበር አሻው አፍረጥ ጃኑ አሁን ተረገጠችው። ካሜራ የለምጣ እንዴ? ካሜራው ዝም ብለህ መንዳትሽ ነው። ረስተሻል። ተረሰቸው በጎቹ እንዲገቡ ብዬ የተረፈውን አናካመሱ። አየ አገልግሎት ስጥ እስቲ በል እንደሱ በቃ ግን አይ ይበቃኛል። አባላም ሞክር ታጠብሽ ሰይ ና ወለ ድንገት ሳማ እንደበላን ለሚያየኝ ሰው ናማ ኧረ ሳማ አልበላም። እሺ የኔ መሻበል እስቲ ሚጣበል ይልቆን በሽ ሀቢብ ቅጠላ አልበላም ማለት ጎመንስ የከተማ ሰው ተመልካቾቻችን እንግዲህ የዛሬው ከምዬ ጓዳ መሰናዷችን የተከታተላችሁትን ይመስል ነበረ። የዛሬው የሳማ ወጥ አዘገጃጀት አጠቃላይ ሂደት ያሳየናችሁ ይመስል ነበረ። እንግዲህ በዚህ አጋጣሚ ወደ ደጋ ስትመጡ ወይ ወደኛ ስትመጡ የሳማ ወጥን በደንብ አዘገጃጀቱንም እያሳየናችሁ በጋራ ሰተን እንመገባለን ማለት ነው። ስለዚህ የዛሬው ቆይታችን ይመስል ነበረ።
እናቴ ያው ላሚቱን ማለብ ስላለባት ወተት ልታልብ ወደ ነው የገባችው። አቢ ወደ ላም ጉያ ገብታለች። እኛ ደግሞ እየበላን ነው። ቦሊት ቋባሽ። ስለዚህ እናመሰግናለን። አይ የዛሬው ፕሮግራም በዚህ ተጠናቋል። እንዲያለም የጣፈጠ ነው።